አሁን የአልጀብራ ህግ አስታውሱ አልጀብራ ምን ይላል ሁለት ቁጥሮች ከተባዙ ዜሮ የሚሰጡን ወይ ይሄ ዜሮ ሲሆን ነው ወይ ይሄ ዜሮ ሲሆን ነው እቺን ደግሞ ትሞክራላችሁ እናንተ እዚህ ክላስ ውስጥ ቢንስኪ ነምበር 4 ቢ f of x is equals to minus e raised to 2x plus 2 times e raised to x ይላል as a solution አንድ ነገር እዚህ ጋር ማወቅ አለባችሁ e raised to x ዴሪቬት ሲደረግ ራሱ e raised to x ይመጣል አይደለም በመንድነው የመጣው እሱ ራሱ e raised to x ዴሪቬቲቭ ማለት x ዴሪቬቲቭ ታይምስ e raised to x ስለሆነ ነው x ዴሪቬቲቭ ደግሞ አንድ ስለሚመጣ ነው ማለት ነው አንድ ስለሚመጣ ማለት ስለዚህ ሌላ ቢሆን ለምሳሌ e raised to x ስኩዌር ቢሆን ዴሪቬት ስናደርግ x ስኩዌር ዴሪቬት e raised to x ስኩዌር መልሰን እናስቀምጠዋለን ፋንክሽኑን ነው ከዛ በኋላ የx ስኩዌር ዴሪቬቲቭ 2x ይመጣል ከዛ e raised to x ስኩዌር እንደዚህ ይመጣል እሺ አገኛችሁኝ በዛ መልኩ ነው የምትሄዱት e raised to x ን ዴሪቬት ስታደርጉ ወይም ደግሞ የሆነ ፋንክሽን አብራችሁ ስታደርጉ so our aim is to find the turning point you should have to find critical number f derivative at x is equals to 0 ሚሊዮን critical number ትፈልጋላችሁ ማለት so derivative እንሰራለን what's f derivative at x f derivative at x is equals to ማይነስ እንዳለች አለች ከዛ 2x derivative times e raised to 2x okay አሁን ባልነው መሰረት plus 2 እንዳለች አለች e raised to x itself ይሄን ይመጣል is equals to 0 ማለት ብቻ ነው የሚጠበቅባችሁ is equals to እዚህ ጋር እንደሰራሁት is equals to 0 ሶሉሽን ለፈለኩ okay ሶሉሽን ነው የምትፈልጉት የፈለጋችሁትን ሶሉሽን ሲን ይዛችሁ ያን ሲን እና f of c ኦሪጂናል ፋንክሽን ውስጥ ታስገባላችሁ አበቃ that's a turning point ስለዚህ what's 2x derivative it's 2 minus አለች it is 2 itself e raised to 2x plus 2 e raised to x is equals to 0 ከዛ ይሄ ሁለቱ አንድ ላይ ሲደመሩ 0 የሚመጡት የጋራ እናውጣ አይደል የጋራ አላቸው ግልጽ ነው e raised to x የጋራ አላቸው ቢያንስ እዚህ ጋር e raised to x አለ እዚህ ጋር e raised to x አለ እዚህ ጋር 2 አለ እዚህ ጋር 2 አለ ስለዚህ minus of 2 e raised to x አለ እዚህ ስንት ይቀራል e raised to x nice e raised to x ይቀራል እዚህስ -1 ይቀራል ምክንያቱም -2 e raised to x times e raised to x is x እና x ይደመራል 2x ይመጣል እንደገና -2 e raised to x is ማይነስ እና ማይነስ ፕላስ ይመጣል ራሱ 2 e raised to x ይመጣል ማለት ስለዚህ ይሄ ማለት ይሄ ነው be careful is equals to 0 ማለት አሁን የአልጀብራ ህግ አስታውሱ አልጀብራ ምን ይላል ሁለት ቁጥሮች ከተባዙ 0 የሚሰጡን ወይ ይሄ 0 ሲሆን ነው ወይ ይሄ 0 ሲሆን ነው አይደለም if a is equals to 0 or b is equals to 0 or ሁለቱም 0 ሲሆን ግልጽ ነው ሁለት ነገሮች አባስታችሁ 0 የሚመጣው ይሄውን እንደ በዚህት ይዩት ይሄ አንድ ነው ይሄ ሁለት ነው ሁለተኛ ቁጥር ቅንፍ ስላለ ማለት ቅንፍ ስላለ እንደ አንድ ተርም ይታያል እዚህ ጋር እንደ አንድ ተርም ስለዚህ ሁለት ነገሮች አንድ ላይ ተባዝቶ 0 የሚሰጡን አንዳቸው 0 መሆን አለባቸው ቢያንስ አይደለም እንዴ አይደለም አታምኑ አንዳቸው 0 መሆን አለባቸው ወይ ደግሞ ሁለቱም 0 መሆን አለባቸው ተባዝቶ 0 ለመሆን ማለት ስለዚህ እዚህ ጋር ግን ስትመለከቱ አሁን ሁለት ቁጥሮች እነማን ናቸው -2 e raised to x 0 መሆን አለበት or e raised to x -1 0 መሆን አለበት ይላል ማለት ነው በዛ መሰረት ግን ይሄ 0 ይሆናል እንዴ ይሄ 0 አይሆንም በፍጹም ይኸውላችሁ የፈለጋችሁትን x አስገቡ እዚህ ጋር እቺ e raised to x የምትባል ነገር 0 አትሆንም ብቻዋን ማለት
የሆነ ነገር ካልተቀነሰላት ዜሮ አትሆንም። እዚህ ጋር የፈለጋችሁትን ቁጥር አስገቡ። ዜሮ ራሱ ብታስገቡ አንድ ነው የሚሆነው። አንድ ሲባዛ ሁለት ኔጌቲቭ ሁለት ነው የሚሆነው። ኔጌቲቭ ቁጥር ስታባዙ ኔጌቲቭ ቁጥር ብታረጉ እዚህ ጋር ኔጌቲቭ ብታረጉ 1 ኦቨር ሳምቲንግ ይመጣል። የሆነ ቁጥር ይመጣል እንጂ ዜሮ አይመጣም። ይመጣል ይሄ ዜሮ አይመጣም። ይሄ አይመጣም። ስለዚህ ይሄ ፓርት ሶሉሽን የለውም ማለት ነው። ከዛ ወደዚህ እንሄዳለን ደግሞ ወደዚህ እንሄዳለን። ይሄ ግን ተመልከቱ። ይሄ አሁን እዚህ ጋር ኢሬስቱ እዚህ ጋር ዜሮ ብታረጉ ኢሬስቱ ዜሮ ስንት ይመጣል? አንድ ይመጣል። አንድ ሲቀነስ አንድ ዜሮ። ስለዚህ ይሄ ፋንክሽን ዜሮ የሚመጣበት ቦታ አለው ማለት ነው። ዜሮ የሚመጣበት ቦታ አለው። ስለዚህ ኢሬስቱ ኤክስ ማይነስ 1 is equal to 0 የሚመጣው ኢሬስቱ ኤክስ is equal to 1 ይመጣል። ወደዛ ስናሻግር 1 ማለት አክቹአሊ ኢሬስቱ 0 ማለት ነው። ስለዚህ ይሄን በኢ ብታጣፉ ኤክሳችን ምን መጣ? 0 መጣ። 0 መጣ። ስለዚህ ክሪቲካል ነምበር አለች ማለት ነው። ክሪቲካል ነምበር አለች ማለት ነው። ሶ የዚህ ፋንክሽን ዴሪቬቲቭ 0 የሚመጣው ወይም ደግሞ ስሎፑን የምናገኘው ስሎፕ ኦፍ ታንጀንት ላይን ፈልጉ ብትባሉ ስሎፑን የምናገኘው 0 ላይ ነው ማለት ነው። ለዚህ ፋንክሽን 0 ላይ ነው ማለት ነው። ስለዚህ ተርኒንግ ፖይንታችን ምን ይመጣል? therefore turning point is 0 f of 0 ይሆናል ማለት ነው። ግልጽ ነው። f of 0 የት ነው የሚገባው? ኦሪጂናል ፋንክሽን ውስጥ ኦሪጂናል ፋንክሽን ውስጥ አስገቧ። f of 0 ምን ይመጣል? ንገሩኝ። እዚህ ጋር አስገቡ። ማይነስ ኦፍ ኢሬስ ቱ 2 ታይምስ 0 ፕላስ 2 ታይምስ ኢሬስ ቱ 0። ችኩል ሰው ይስታል። እዚህ ጋር ግልጽ ነው። እዚህ ጋር ተመሳሳይ አድርጎ ስለሚወስድ 0 አስቀምጦ ሊሄድ ይችላል። ችኩል ሰው ማለት እንዳትቸኩሉ አደራችሁ። ቢኮዝ ኢሬስ ቱ 0 ማለት እዚህ ጋር ትክክል ነው። ማይነስ 1 ይመጣል። ይሄ እቺ ግን አለች ሁለት አለች እዚህ ጋር ሁለት አለች እዚህ ጋር ከዛ እዚህ ጋር ደግሞ 1 ይመጣል። ኢሬስ ቱ 0 ማለት ስለዚህ ሁለትና 1 ሲባዛ 2 ይመጣል። ማይነስ 1 ፕላስ 2 ፖዚቲቭ 1 ይመጣል ማለት ፖዚቲቭ 1 ይመጣል። ግልጽ ነው። ስለዚህ ፖይንታችን ማን ነው? ተርኒንግ ፖይንታችን 0.1 ላይ ግራፋችን ከዚህ ወደዚህ ወይም ደግሞ ከዚህ ወደዚህ ጥፍ ይላል ማለት ይሄን ማወቅ እንችላለን። በነገራችን ላይ ወደ ላይ ነው የታጠፈው ወይስ ወደ ታች ነው የታጠፈው የሚለውን ማወቅ እንችላለን። ያንን እንደርስበታለን። እዚህ ጋር እንደርስበታለን። ኤክስትሪም ቫልዩ መፈለግ ማለት